አብርሽና ጓደኞቹ የሄርሜላን ልደትና 100K መግባቷን በማስመልከት ትልቅ ዝግጅት አድርገው ሰርፕራይዝ አደረጓት። በጣም የሚያሳዝነው ነገር አብርሽ ሳያውቅ ጠርተውት እሷ አብርሽ ይህንን ፕሮግራም እንዳዘጋጀለት አስባ አበባውን ሲሰጣት በጣም ደስተኛ ሆና ተቀብለው ነበር። በመጨረሻስ ምን ተፈጠረ? አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፍ በልልኝ። ቤተሰብ እንግዲህ ዛሬ የሄርሜላ የልደቷን ቀንና 100K መግባቷን አስመልክቶ የጓደኞቿ አብርሽን ጠርተው አበባ ገዝተው አንተ ስጦታ ስጣት ብለው እሱን አሳምነውት ጠርተውት እሷንም ጠርተዋት ሰርፕራይዝ ሊያደርጓት እንግዲህ ያደረጉት ትልቅ ዝግጅት ሆቴል ላይ ነው። አብርሽን በመሀል ጠርተውት ይሄንን አበባ አንተ ስጣት፣ ከኛ በላይ አንተ ስጣት ደስታለች በሚል እሱንም አሳምነውት ሄርሜላ መጣች፣ ተጠመጠመችበት። በጣም ደስ አላት። እውነት ለመናገር በጣም ያሳዘነች የእውነት ማለት ነው። ያው እንግዲህ ወደ እሷ የተመለሰና የታረቁ መስሏት በጣም ደስ ብሏት ነበረ። እንግዲህ እሱ ምንም ያውቀው ነገር አልነበረም። እሱ ይሄን ነገር ስጣት፣ ከአንተ ጋር ብዙ አሳልፋችኋል፣ ብዙ ክፉ ደጉን አሳልፋችኋል ምናምን ብለው በጣም ገፍተውት ነው እንጂ እሱ አበባውን ለመቀበልም ለመስጠትም ዝግጁ አልነበረም። በመጨረሻም ሆቴል የተደረገውን ዝግጅት ሁሉ እንደማይቀላቀል ነው የነገራቸው። ነገር ግን ሄርሜላ ምስኪኗ ይሄንን ሁሉ ሳታውቅ በደስታ ፍንድቅድቅ ብላ የእውነት በጣም ነው ያሳዘነችኝ ማለት ነው። በመጨረሻ ማየቱን ስታቅ እሱ የት ሄደ? እሱ የለም አበባውንም የገዛልኝ እሱ አይደለም ምናምን እያለች በጣም ነው ያሳዘነችኝ። እሷም በጣም ነው ያዘነችው። ለዚህ ሁሉ ተጠያቂ አይደለም አብርሽ በነገራችን ላይ እዚህ ጋም አብርሽ ተጠያቂ አይደለም። መጀመሪያ ልደቷን አላከበርላትም ምናምን ለሚባለው ያው እንግዲህ እሱ አብረው ስለሌሉ ልደቷን ለማክበርም አልተገኘም። ግን 100K መግባቷን ግን እንኳን ደስ አለሽ ማለት ነበረበት። አብረው ቢያንስ የሆነ ምንም አይነት ፕሮግራም እኮ አይሰሩም። የሚገርመው ነገር ምንም አይነት ወጪ እኮ አይሰሩም። ብቻ የሆነ ቦታ ላይ ቁጭ ብለው በቃ ኬክ ቢቆርሱ ነው። አንድ ኬክ ደግሞ በጣም ምንም አይደለም ለነሱ። እነሱ በጣም ባለ ሀብቶች ናቸው። አንድ ኬክ ገዝተው መቁረስ ነው። ይሄ ምንም ማለት አልነበረም ቢያደርግላት ማለት ነው። ምክንያቱም ብዙ ጊዜ አብረው ቆይተዋል እና ይገባት ነበር። ይሄን አላደረገም ነበር። ነገር ግን በልደቷ ተጠያቂ አይደለም። አሁንም በተፈጠረው ነገር እሷም ስላዘነች ተጠያቂ አይደለም። ምክንያቱም ጓደኞቿ ይሄን ማድረግ አልነበረባቸውም ማለት ነው። ምክንያቱም እነሱ የተሻለ ከኛ የተሻለ እሱ ሲሰጣት አበባውን ደስ ይላታል ብለው አስበው ነው። ነገር ግን ያልሆነ ነገር መሆን የለበትም። ሄርሜላና አብርሽ ተለያይተዋል። እሱ የራሱን ህይወት መርጧል ከሌላ ሴት ጋር ነው እና አሁን ለእሷ አበባ ስጣት ብሎ መስጠት ይህ ትክክል አይደለም። ምክንያቱም እሷ የምታውቀው ነገር የለም። እሷ በጣም በሰዓቱ የተረዳችው ምንድን ነው፣ በቃ ወደ እሷ የተመለሰ እሷን ፈልጎ የመጣ በቃ እንደዛ ነገር ነው ያሰበችውና ማመን አቅቷት በጣም ደስ ብሏት ስትጠመጠመበት ነበርና ይሄ ትክክል አይደለም። እሷንም አጉል በቃ እንትን አረጋችኋት፣ አጓጓችኋት፣ አጉል ደስ አላት ያልሆነውን ማለት ነው እና ያልሆነ ምኞት ተመኘች። እንደምትወደው ታውቃላችሁና እሷ አበባውን ቢሰጣት ምንድን ነው ጥቅሙ? እንግዲህ ከልቡ ካልሆነ እናንተ የገዛችሁትን አበባ ለምሳሌ እሱ አብረው ፍቅረኛሞች ሆነው አብረው በነበሩበት ሰዓት ምናልባትም እሱ አበባ የመግዛት አቅም ባይኖረው እናንተ ገዝታችሁ ብትሰጡትና ቢሰጣት ይሄ ኖርማል ነገር ነው። ነገር ግን እሱ አይፈልጋትም፣ ከሌላ ሴት ጋር ሄዷል። እናንተ አበባ ገዝታችሁ ለሱ የምትሰጡት ምን ማለት ነው? ምን የሚሉት ይሄ የነዛ ጥፋት ነው። እነዚያ የነ አቤላ ምናምን የነሱ ጥፋት ነው ማለት ነው። መሆን የሌለበት ነገር ነው ያደረጉት። ይህን አበባ ሲሰጣት በቃ እሷ በቃ የሌለ ነው የተደሰተችው። በቃ ወደ እኔ ተመለሰ ብላ በቃ በጣም ደስተኛ ነበረች። ከሄደ በኋላ ደግሞ ልብሴን ቀይር ይመጣለሁ ምናምን ብሏት ነው የሄደው። እሱ ራሱ በቃ አልመጣም ሊላት ሁሉ ካበደው። ሁኔታዋን ሲያይ፣ ደስታዋን ሲያይ እንዴት በቃ ያኔ
ሳቅ በሳቅ ደስታዋ በቃ በጣም እንትን ብሎ ስለነበረ በቃ ከበደው፣ ተጨነቀ። አብርሽ ራሱ ተጨነቀ። እና ይሄ እዚህ አጣብቀኝ ውስጥ የከተታችሁት እሷንም እሱንም ጓደኞቹ ናቸው ማለት ነው። እና ትክክል አላደረጉም። ምንም እንኳን የእሷን ደስታ ፈልገው ቢሆንም ትክክል አይደለም። እሱ ፈቅዶ መርጦ በራሱ ጊዜ ሲያደርግላት አደረገላት ነው የሚባለው። ካልሆነ ደግሞ እናንተ ገዝተ አንተ ስጠ፣ ይሄ ትክክል አይደለም። እናንተን ብትሰጧት ወንድሞቿ ጓደኞቿ ናችሁ፣ ደስ ይላት ነበር፣ ኖርማል ነገር ነበር። እና የሌለ ምኞት እንድትመኝ የሌለ ደስታ እንድትደሰት አደረጋቸዋል። ለሰከንድ በቃ ለደቂቃዎች ማለት ነው። ከዛ በኋላ ደግሞ መልሳ ተከፋች። እሱም ሄደ። ጭራሽ በቃ የሌለ ነው እንትን ያለችው ላለማስፎገር ወይም ላለማሳወቅ ለነሱ በቃ እንደምንም ቻላ አረገችው እንጂ በጣም ነው ተሰማት። እና እንደዚህ አይነቱ ነገር አይደረግም። እኔ በአብርሽ አልፈረጥኩበትም። ምክንያቱም ያውቀው ነገር የለም እና አሉት፣ ጠሩት፣ መጣ። በቃ ይሄን አበባ ስጣት አሉት። በጣም ገፉት፣ ተጫኑት። ምንም ማለት አይደለም። አበባውን ሰጣት አለው፣ ግን ከእናንተ ጋር አልሄድም አለ። እሱ አበባውን ሲሰጣት የሌለ ነው እሷ የተደሰተችው። እና እውነት አሳዝናኛለች። የምሬን ነው ምላችሁ። በቃ ሄደ፣ አይመጣም፣ እሱ አይመጣም፣ አበባውን እሱ አልገዛልኝም፣ በቃ ምናምን እንደ ህፃን ልጅ ነበረ ስጠይቅ የነበረው እና ጉጉት ብላ እና አሳዘነችኝ። እውነቴ ነው የምላችሁ። ለማንኛውም እንግዲህ ጓደኞቿ ልደቷንና መቶኬ በመግባቷ እንግዲህ ሊያከብሩላት ነው። የቀረውን ፕሮግራም ደግሞ በማን ቤት እንደምናየው አናውቅም። ያው ጅምሩን ሄርሜ ቤት አይተነዋል። ቀጣዩ ምናልባት አብርሽ ቤት ሊሆን ይችላል፣ አይታወቅም። እሱ ፕሮግራሙ ላይ አልታይም ብሎ ፕሮግራሙ ደግሞ እሱ ቤት ሊለቀቅ ይችላል፣ አይታወቅም። ብቻ የእውነቴን ነው የምላችሁ። በቃ ይሆናል አይደል? እኔ መጀመሪያውኑ ስትመጣ ጥምጥም ስትልበት በቃ የኔ ለሷ በጣም ነው ያዘንኩት። ለሱ ደግሞ ተሳቀቅኩኝ ማለት እሱ ራሱ በጣም ነው ሽምም አለው። በቃ አልመጣምም ለማለት ከበደው። በቃ ሸመመው በጣም ማለት ግን አጣብቀኝ ውስጥ ነው የገባው። ከባድ ነው የእውነት። ፍቅር እኮ መጥፎ በሽታ ነው ማለት ይቻላል። ለማንኛውም እንግዲህ በሽታ ውስጥ ያላችሁ ተፈወሱ፣ እየሄዳችሁ ተፈወሱ፣ ሐኪም ቤት ማለት ነው። ለማንኛውም ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበል። እንግዲህ እኔ የተሰማኝ ነው አውርቻለሁ። እናንተም እንደተሰማችሁ ጻፉልኝ።